Okay, let us see the relationship between population and socio-economic development. First, we have to define what does it mean development. Process of improving quality of life through resource mobilization and capacity building is the definition of what development. Because we have seen that development is not a single just changes, but it needs the all-round circumstances like improving the lives of the people through socio-economic as well as just keeping their environments and also boosting of what their lives. በአጠቃላይ ስናየው ምንድነው የዚህ ኮንቴንት አላማ ሪሌሽን ቢትዊን ፖፑሌሽን ኤንድ socio-economic development ነው የሚለው ህዝብን የህዝብ ቁጥር እንዴት አድርገን ከዲቨሎፕመንቱ ጋር ማነጻጸር ማምጣት እንችላለን ወይም ደግሞ የህዝብ ቁጥር እድገትን እንዴት አድርገን socio-economic development ጋር ማጣጣም እንችላለን የሚለው ነው የምናየው። ሶ ዲፋይን ስናደርገው ምንድነው የሰውን ህይወት ወይም ደግሞ የማህበረሰቡን ህይወት ኢምፕሩቭ የምናደርገው ከሆነ በተለያየ መንገድ ለምሳሌ በsocio-economic ወይም ደግሞ ፖለቲካል as well as keeping their environment በዛ ሁኔታ የሰውን ህይወት የምንቀይር ከሆነ ምን እንለዋለን? It is the development ወይም ደግሞ ሁሉን አቀፍ እድገት የምንለው ነው ማለት ነው። ሶ ከዴፊኒሽኑ አንፃር እንደምናየው ምንድነው የሚለው ፕሮሰስ ኦፍ ኢምፕሩቪንግ ኳሊቲ ኦፍ ላይፍ ስሩ ሪሶርስ ሞቢላይዜሽን ካፓሲቲ ቢልዲንግ ነው የሚለው ሪሶርስን ሞቢላይዝ በማድረግ ያለን ሪሶርስ በመጠቀም የማህበረሰቡን ህይወት ከፍ የምናደርገው ነው የምንቀይር ከሆነ what you call it development እንለዋለን ማለት ነው። ኦኬ what are the objectives of development? ኦብጀክቲቮቹ ምንድናቸው? የዴቨሎፕመንት ዋና ዋና ዓላማዎች ምንድናቸው? The first thing there should be what an access to what basic needs. What are these basic needs? Food, shelter and also what health. እነዚህ ዋና ዋና የምንላቸው ናቸው። የሰው ልጅ ለመኖር ምን ያስፈልገዋል? ምግብ ያስፈልገዋል፣ ሼልተር ያስፈልገዋል፣ አክሰስ ቱ ሄልዝ ሴንተርስ ወይም ደግሞ ጤናውን መጠበቅ መቻል አለበት። ጤናውን የሚጠብቅበት ደግሞ ራሱን የቻለ አክሰስ ወደ ጤና ተቋማት አክሰስ ሊኖረው ይገባል። ስለዚህ እነዚህ ናቸው ቤዚክ ቲንግስ የምንላቸው to survive. The basic needs are food plus shelter plus health. እነዚህን ካሟላ የሰው ልጅ ህይወቱ መቀጠል ይችላል ማለት ነው። ሁሉም ነገሮች እነዚህ ኢንተርዲፔንደንት ናቸው። ለምሳሌ ምግብ አግኝቶ መጠለያ ላይኖር ይችላል። መጠለያ አግኝቶ ምግብ ካላገኘ ወይም ደግሞ እነዚህ ሁለቱን ፉድ ኤንድ ሼልተር አግኝቶ ሄልዚ ጥሩ ካልሆነ ወይም ጤናማ ካልሆነ ምን ማለት ነው? የነዚህ ዲቨሎፕመንት የማህበረሰቡን ዲቨሎፕመንት ወይም እድገት ማምጣት አይቻልም ማለት ነው። ስለዚህ at least the people should have an access to these basic needs food shelter and health ምላች raise income employment and education ዋና ዓላማው ዲቨሎፕመንት ምንድነው? ኢንካም ሬዝ ማድረግ ኢምፕሎይመንት መፍጠር ትምህርት ለማህበረሰቡ ማስፋፋት። ለምሳሌ ኢንካሙን ሬዝ በሚያደርግበት ሰዓት ራሱን የቻለ ምን ያመጣል ማለት ነው? ኢኮኖሚክ ዲቨሎፕመንት ወይም ኢኮኖሚካሊ ቼንጅ ያመጣል ማለት ነው። ኢምፕሎይመንት ይኖራል። አንድ ሀገር ዲቨሎፕድ ሆነች ማለት ወይም ደግሞ በማደግ ላይ ካለች ራሱን የቻለ ብዙ የስራ አጥ ቁጥር ይቀንስና ኢምፕሎይመንት እንዲኖር ያደርጋል ማለት ነው። ኤክስፓንድ ሶሻል ኤንድ ኢኮኖሚክ ቾይስስ ነው። ማህበረሰቡ በራሱ እንደዚህ ሶሻል ወይም ኢኮኖሚክ ቾይስ እንዲኖረው ፍሪደም እንዲኖረው ያደርጋል ማለት ነው። ዲቨሎፕመንት ኦብጀክቲቭ ሰስቴኔቢሊቲ እዚህ ጋር ሰስቴኔቢሊቲ የምንለው ቀጣይነት ነው። ዲቨሎፕመንት should protect their environment and future resources ነው። በአንድ ጊዜ የሚወሰን ሳይሆን ዲቨሎፕመንት it should be what sustainable ማለት ያለውን ሪሶርስ መጠቀም ዲፕሌት ባለማድረግ ወደ ቀጣይ ጄኔሬሽን ጉዳት እንዳያመጣ ሰስቴን አድርጎ የሚቀጥል ከሆነ what you call it it is sustainable development እንለዋለን ማለት። what are the basic economic indicators of development የምንላቸው ምን ናቸው? The first one ጂዲፒ የምንለው ይሄ ጂዲፒ ወይም ደግሞ ጂኤንፒ ፐር ካፒታ የምንለው ቶታል ኢንካም ፕሮዲዩስ ባይ ፐርሰን የምንለው ሊያድግ ይገባል ሊጨምር ይገባል ማለት። what does it mean? GDP means it is gross domestic product ማለት በአንድ ሀገር ውስጥ ሊመረት የሚችል ቶታል አማውንት ኦፍ ሰርቪስስ ጉድስ ሊሆን ይችላል። በአንድ ሀገር ቦርደር ውስጥ ሊመረት የሚችል ምን ልለው እንችላለን ማለት ነው። ይሄ ጂዲፒ እንለዋለን ማለት ነው። let's say for example if you consider this our country ኢትዮጵያ ውስጥ የሚመረት የትኛውም አይነት ጉድስ ኤንድ ሰርቪስስ ከቦርደሩ እስካልወጣ ድረስ እዚህ ጋር የሚመረተው ምርት ምን ልለው እንችላለን ማለት ነው። ይሄ ጂዲፒ ይባላል ማለት። whereas GNP የምንለው ደግሞ ምንድነው? if the products are produced outside the country and also included the services and goods which are produced inside the country what you call GNP የምንለው ነው ማለት። ስለዚህ GNP ምንድነው ዲፋይን የሚሆነው? it is gross ናሽናል ፕሮዳክት ማለት ይሄ ግሮዝ ናሽናል ፕሮዳክት የምንለው አገር ውስጥ የሚመረተው ምርት እና ከውጭ ልናገኘው የምንችለው ኢቭን አውትሳይድ ዘ ቦርደር ፕላስ እንደገና ደግሞ እዚህ ሀገር ውስጥ የሚመረተው ምርት ምንለው እንችላለን ግሮዝ ናሽናል ፕሮዳክት ማለት። ይሄ በአንድ ሀገር ላይ ዲቨሎፕመንት አለ ስንል ማደግ መቻል አለበት ወይም ደግሞ ከፍተኛ መቻል አለበት ማለት። ግሮዝ ሬት በምናይበት ሰዓት እዚህ ጋር ፖፑሌሽን ኦቨርኦል ኢኮኖሚክ ኤንድ ሶሻል ግሮዝ መጨመር መቻል አለበት። ኢኮኖሚካሊ አደገ ለማለት ግሮዝ ሬቱ ለምሳሌ በ5% አደግን እንችላለን፣ በ10% አደግን እንችላለን፣ በ2%፣ በ3%፣ በ4%
ካለፈው ዓመት ኢኮኖሚካሊ ኮንሲደር ስናደርገው ያለንን እድገት የምናነጻጽር ከሆነ ዊዝ ፐርሰንት ግሮዝ ሬቱ ከፍተኛ ከሆነ we can say that there is development ወይም ደግሞ ኢኮኖሚካል ዲቨሎፕመንት አለ ማለት እንችላለን። ፐር ካፒታ ኢንካም የምንለው ምንድነው ነው? ፐር ካፒታ ኢንካም እዚህ ጋር ስታንዳርድ ኦፍ ሊቪንግ የምንላቸው የአንድ ሰው አመታዊ ገቢው ፐር ካፒታል ኢንካም እንለዋለን። ካልኩሌት ለማድረግ ዲአይ እዚህ ጋር ያለው አጠቃላይ የሀገሪቷን ኢንካም ሌትስ ሴይ ጂዲፒ ፐር ነምበር ኦፍ ፖፑሌሽኑ እዚህ ጋር ስናካፍለው ሊኖረው የሚችለው ኢንካም ማለት በአንድ ሀገር ላይ ምን ያክል ገቢ ይኖረዋል አንድ ሰው አመታዊ ገቢው ምን ያክል ነው የሚለው ነው ማለት ነው የምናየው። እሱ ምንድነው አጠቃላይ በሚመረተው የግሮስ ዶሜስቲክ ፕሮዳክት የምንለው ጉድስ ኤንድ ሰርቪስ which are produced inside the country በአንድ ሀገር ውስጥ የሚመረተው የምርት መጠን ካለው ከኢትዮጵያ ወይም ለሌስ ኢትዮጵያ የምንወስድ ካለው የኢትዮጵያ ህዝብ ጋር ስናካፍለው ለአንድ ሰው በአመት ምን ያክል ገቢ ሊያገኝ ይችላል የሚለውን ማወቅ እንችላለን። ብዙውን ጊዜ ካልኩሌት የሚደረገው ዊዝ ዶላር ነው። በዛ አማካኝነት እያንዳንዱን ሀገር በፐር ካፒታ ኢንካማቸው የአንድ ግለሰብ ወይም ደግሞ የነፍስ ወከፍ ገቢ የምንለው ማለት በአማርኛ ምን ያክል ነው የሚለውን ነገር ያሳየናል ማለት ነው። ሌላው ምንድነው ስታንዳርድ ኦፍ ሊቪንግ ነው። የማህበረሰቡ አኗኗር ስታንዳርድ ኦፍ ሊቪንግ እንለዋለን። እንዴት ነው የማህበረሰቡ አኗኗር በምን ይገለጻል የሚለው let's say good የሆነ access to education ካለው access to health centers ካለው የተመጣጠነ ምግብ የሚያገኝ ከሆነ እነዚህ ምንድንላቸዋለን ስታንዳርድ ኦፍ ሊቪንግ የምንለው ከፍ ያለ ህይወት የምንኖርበት ወይም ደግሞ የተሻለ ህይወት የምንኖርበት ሁኔታ ካለ there is an economic development አለ ብለን መውሰድ እንችላለን ማለት ነው። ስለዚህ ኢን ጀነራል የኢኮኖሚክ ኢንዲኬተርስ ምንድናቸው የምንላቸው ጂዲፒ ወይም ደግሞ ጂኤንፒ ማደግ መቻል አለበት። የኢኮኖሚክ ግሮዝ ሬቱ ካለፈው ስናነጻጽር መጨመር መቻል አለበት። የነፍስ ወከፍ ገቢ ወይም ፐር ካፒታ ኢንካም የምንለው ወይም ደግሞ ስታንዳርድ ኦፍ ሊቪንግ የምንለው መቀየር መቻል አለበት ወይም ደግሞ ማደግ መቻል አለበት። ብዙውን ጊዜ ሃየር ኢን ዴቨሎፒንግ ካንትሪስ በት ሎወር ኢን ዴቨሎፒንግ ካንትሪ ነው የሚለው። ስታንዳርድ ኦፍ ሊቪንግ እና ፐር ካፒታ ኢንካም ዝቅተኛ ነው፣ ባደጉ ሀገሮች ላይ ከፍተኛ ነው። በማደግ ላይ ያሉ ሀገሮች ለምሳሌ እንደኛ አይነት ሀገር ላይ ዝቅተኛ ነው ማለት ነው። ገና ከፍተኛ የሆነ ስራ የሚጠበቅበት ነው ማለት ነው።